ጤና ይስጥልኝ ውድ የኢትዮጵያ ኤሌክትሪክ አገልግሎት ደንበኞች፣ ውድ ደንበኛችን ለክፍያ ቆጣሪ ተጠቃሚ ነዎት። ኢትዮጵያ ኤሌክትሪክ አገልግሎት አንደኛ ከኢትዮጵያ ንግድ ባንክ ጋር በመተባበር የሞባይል ባንኪንግ እና የሲቢ ብር ዋሌት፣ ሁለተኛው ከኢትዮ ቴሌኮም ጋር በመተባበር የቴሌ ብርና አገልግሎት፣ ሶስተኛ ደግሞ ከአዋሽ ባንክ ጋር በመተባበር አዋሽ ፕሮ እና የኤምፔሳ አገልግሎትን ከሳፋሪኮም ጋር በተያያዘ የክፍያ አማራጮች አሉ። አሁን ደግሞ በመጨረሻ ላይ ከኮርፖሬት ኦፍ ባንክ ኦፍ ኦሮሚያ ጋር በመተባበር የኢብር የክፍያ ስርዓትን ተግብሯል። ይህንን ክፍያ አማራጭ ለመጠቀም ሁለት አይነት አማራጮች አሉ። ደንበኞች የስማርት ስልክ ያላቸው ደንበኞች ከሁለት አማራጮች እንግዲህ ከጉግል ፕሌይ እና ከአፕ ስቶር ተግባራዎች በማውረድ ወደ ክፍያ ስርዓቱ መሄድ ይችላሉ። የስማርትፎን አናሎግ ስልክ ተጠቃሚ ደንበኞች ደግሞ የሾርት ኮድ ወይም ደግሞ በአጭር የጽሁፍ ቁጥር መልእክት በዛ በመጠቀም ክፍያዎችን መፈጸም ይችላሉ። እያንዳንዱ ክፍያዎች እንዴት ይሆናሉ የሚለውን ያው በዝርዝር እናያለን። ካሉት የክፍያ አማራጮች ውስጥ አንደኛው ሲቢ ብር ነው። ፔይ የምትለውን በተን ስንጫን የተለያዩ የክፍያ አማራጮች ይመጣሉ። ከነዚህ አማራጮች አንዱ ኤሌክትሪሲቲ የሚለው ነው። የቅድመ ክፍያ ነው። አንደኛው ደግሞ የድህረ ክፍያ ነው። አሁን ለዚህ እያየን ያለ ነው የድህረ ክፍያ ስለሆነ ኢትዮጵያ ኤሌክትሪክ ዩቲሊቲ 777 የሚለው ላይ ኢትዮጵያ ኤሌክትሪክ ዩቲሊቲ ቢል ሪፈረንስ ነምበር ይላል። ስለዚህ እኛ የደንበኛ ቁጥራችንን ኮንትራት አካውንት በአንድ የሚጀምረውን እዚህ ውስጥ በማስገባት ኩዌሪ ቢል የሚለውን ስንጫን የወራዊ ኤሌክትሪክ ፍጆታ ሂሳቡን ያመጣልናት ነው። ይሄ በሚመጣበት ሰዓት ያው ቀጥታ ያለውን ፔይ በማለት ወደ ክፍያ እንፈጽማለን ማለት ነው። በሁለተኛ ያለው የክፍያ አማራጫችን ቴሌብር ክፍያ ነው። ይህን የመሰለ ስክሪን ይመጣልናል። በዚህ ስክሪን ውስጥ እዚህ ወደ ፔመንት የሚለውን በተን ተጭነን ስንገባ ኢትዮጵያ ኤሌክትሪክ ዩቲሊቲ የሚለውን ሎጎ እናገኛለን። የኢትዮጵያ ኤሌክትሪክ ዩቲሊቲ ሎጎ አለ። በዛው በስሩ ደግሞ ኢትዮጵያ ኤሌክትሪክ ዩቲሊቲ የሚለው አለ። እሱን በተን ስንጫን የድህረ ክፍያ ቆጣሪዎች ስለሆነ ፖስት ፔድ የሚለውን ምልክት እንጫናለን ማለት ነው። ልክ ፖስት ፔድ የሚለውን ምልክት ስንጫን የኮንትራት አካውንት ነምበራችን ለክፍያ የምንጠቀምበትን የኮንትራት አካውንት ቁጥራችንን እናስገባለን ማለት ነው። የስክሪኑ ግርጌ ላይ ኔክስት የሚል በተን አለ። እሱን ስንጫን ያለብንን ሂሳብ ይዞልን ይመጣል። ካምፓኒ ኔሙን፣ የደንበኛውን ስም፣ ኮንትራት አካውንቱን፣ የገንዘብ መጠኑን፣ የክፍያ ፓስወርዳችንን አስገብተን መክፈል እንችላለን ማለት ነው። ሌላኛው አማራጫችን በአዋሽ ፕሮ ኤሌክትሪክ ቢልስ የሚል በተን አለ። ኤሌክትሪክ ቢልስ የሚለውን በማስፈንጠሪያ ሁለት አማራጮች ይሰጠናል። ከዛ በኋላ ቀጥታ ኮንቲኒው ቱ ፔይ የምትለው ማስፈንጠሪያ በመጫን ፓስወርዳችንን የሚስጥር ቁጥራችንን በማስገባት ክፍያችንን መፈጸም እንችላለን ማለት ነው። እሺ፣ እነዚህ መተግበሪያዎች ቅድም ያየናቸው መተግበሪያዎች በሙሉ ከስማርትፎን ደንበኞች ስማርት የስልክ ቀፎ ላላቸው የሚሆን ነው። የስማርት የስልክ ቀፎ ለሌላቸው ደግሞ በሲቢኢ ሞባይል ባንክ መጠቀም ካስፈለገ 889 ሾርት ኮድ፣ ለሲቢኢ ብር 847፣ ለቴሌ ብር 127፣ ለአዋሽ ፕሮ ደግሞ 901፣ ለኤምፔሳ 733፣ ለኢብር ደግሞ 841ን የሾርት ኮድ በመጠቀም ክፍያዎቹን እንዲሁ ባለው መልኩ መክፈልና መጠቀም ይቻላል። ደንበኞች እነዚህ አማራጮችን በምትጠቀሙበት ሰዓት ካላስፈላጊ እንግልት ከጊዜውን አላስፈላጊ ወጪ ከማውጣት የጊዜ ብክነት ከመዳረግ ይከለላሉ ማለት ነው።